በመካከላችሁ መግባትም ደግሞ አልፈልግም። የምችለውን ነገር ሁሉ አድርጌያለሁ። ከእንግዲህ ደግሞ አቀቤ ማይፈልግ ቲማቲሜን አትወርውሪ። ማንንም አልፈራም። ማንም ከአንቺም ጭምር ከማንም ምንም የምፈራው ነገር የለም። እንደኔ ግን አሁን ሳስበው ባትሄጂ ይሻል ነበር። ባሌት ሁለት መንታ ልብ ሆነ ከምትቀመጥ እኮ ቢያንስ ታረጋግጣለህ። ገባህ አይደለ? አንደኛ እኔ እውነት ባልሆነ ነገር ላይ እሱን ያልበጠብጠውም የሚል ስሜት ነበርኩ። ምክንያቱም ምናልባት እየቀለደ ከሆነ በቃ ማለት ማመራ የለብኝም። እየቀለደ ነው፣ ቀልድ ነው በቃ ብዬ እሷ ቢያንስ እውነቱን ከነገረችኝ እኔም ሳልጎዳ ችግር የለውም በሚል ነበረ በቃ እንትን ያልኩት ማለት ነው። ሁሉም ነገር ቀልድ ይመስልሃል። ገብቷል? ስለዚህ እኔ ደግሞ መሄዴ ጠቀመኝ እንጂ አልጎዳኝም ማለት ነው። ለምን እውነታውን ያወቅኩት። አሁን ከቻልክ ደውልለትና ይምጣ። ከዛ እኔ አንደኛ ነገር እንድትነግረው የምፈልገው ከቻልክ የምሬ ነው ማለት ምንም አይነት ጭቅጭቅ ምናምን ነገር አልፈልግም እኔ ማለት ነው። መጨቃጨቅ እንደዚህ ነው እንደዛ ነው ብዬ ብዙ ማውራት ሳይሆን ከቻለ በቃ የማወራውን ነገር ተቀብሎ እኔ የራሴ የምለውን ነገር አይተሃል መቼም አይደለ? ሰምቻለሁ። ከራሷ አንደበት ያለችውን ነገር አንድ ነገር ሳትዋሽ ነው የነገረችኝ። ስለዚህ ብዙ ነገር ሁላ አለ ሌላም ነገር ማለት ነው። እሱ ደግሞ አሁን ማውራት አልፈልግም እና በቻለው አቅም ደውልለትና ይምጣ። ምን ወሰንሻቸው? እኔ ውሳኔ ለራሱ ነው የምነግረው። ራሱ ትሰማለህ። ራሱ ምን እኔ ውሳኔ ምን እንደሆነ ማለት ነው። በቃ እውነቱን እኮ ካወቅክ ማለት ነው ዮናስ፣ ትክክለኛውን ነገር እውነቱን ካወቅክ እኮ ሁለት ነገር እኮ ነው አንድ ነው። ወይ ይሆናል ወይ አይሆንም ነው። ለደውልለት ነው ነው እንዴ? ትክክለኛ ነገር እኮ ሰው ልጅ ያለውን ነገር እኮ ማንንም ሰው የሆነ ታሪክ ካለው በመናገር የሆነ ነገር ካለው አውርቶ ከተስማማበት ተስማማባቱ፣ ካልተስማማ ግን ተደብቆ እስከመች ድረስ ራሱ አሁን እሷ እኮ ሚዲያ ላይ አውጣለሁ ባትል እኮ እስከመች ይደብቅ እንደነበረ ወይ ደግሞ ከኔ ጀርባ ለነገሩ ደውል። እኔ ነኝ እኮ የተፈጎርኩት እንጂ እኮ እነሱ አይደሉም። እሷን ብትሆን ዋሽታኝ እኮ እስካሁን ቁጭ ብላለች አይደል? እሷን ግን አማይሻት እውነት ነው ብለሽ ታስቢያለሽ? ምኑ ልጁ የተወለደ ልጅማ እውነት ባይሆን እኮ የናህል እንደዚህ አይሉ። ኧረ አሁንማ አሁንም ልፎገር ቀልድ ነው ምናምን ብዬ ሌላ ታሪክ ውስጥ ልግባ? ነሰራ አይጠራም ስልኩ ደግሞ እኔ እኮ ግርም የሚለኝ የእውነት የምጠብቀው አይነት ሰው እኮ በቃ ስላልሆነ ነው እኮ አሁን እኮ በቃ የሆነ ግራ ግብት እያለኝ ያለው ጭራሽ እንደዚህ አይደለም። እኔ ተሳስቼ እንደ ለቀልድ ማውራቸው ቀልዶች እንኳን ሚዲያ ላይ አውቄ ሚዲያ ላይ እኮ እንደዚህ ነው ብዬ ለቀልድ ማውራው እንኳን ምን ያህል እሱ ስሜቱ እንደሚጎዳው አይደለም። ይመጣል ወይ ደግሞ ትንሽ ቀጥታ ሞክርለታለህ። እስቲ ዛሬ ማለት ተረጋግታችሁ እስቲ አውሩ ማለት በቁጣ በስሜት ሳይሆን እኔ ወጣላችኋለሁ። በቃ ማለት ምን አውርተናል እኮ ቁጭ አድርጎ እኮ አውርቶኛል እኮ በቃ ያለው ነገር ውሸት ነው ብዬ ስጠይቀው አይደለም እውነት ነው ሄጄም ሳንጠየኳት እርግጠኛ የሆነችበት ነገር ትክክለኛው ነገር አዎ የራሱ ልጅ ነው ብላ ይቅርታ እኮ መጠየቅ እኮ ፈለገች። እሷ ድፍረቷ ማለት ነው። ይቅርታ እኮ ትናንትና በተፈጠረ ስህተት ጊዜ ነበረ እንደዚህ ሆኗል። ይሄን ያህል ሳይገፋ ይሄን ያህል ራሱ ሳይቀ እኔ አንዳንዴ በትኩስ ራሱ አንድ ነገር ስትሰማው ማለት ነው ቢያንስ በዛ ጊዜ ስለሆነ በቃ ትተዋዋለህ። ግን የሁሉ ጊዜ መቀመጡ ማስመሰሉ በራሱ ምን ያህል እንደሚጎዳ አስበዋል። እኔ በሆነ እስካሁን ድረስ እኔ ምን እንደማያደርገኝ እኔ ነኝ የማውቀው። እንገባኝ ይወዳል። ግን በቃ የሆነ ሁሉ አንዴ የማይመለስ ነገር የተፈጠረ ብዙ ነገር አለና አሁን የማይመለስ በዚህ ምድር ላይ የሰው ልጅ ህይወቱ ከጠፋ ብቻ ነው። በህይወት እስካለክ ድረስ ሁሉም ነገር ይሆናል። አንጀቴ እየተቃጠለ ደግሞ እኔ እሱን እንደዚህ ቁጭ ብዬ አላየው። ደውለውስ አሳልፍና ነው ስልክ እኮ አልሰራልኝ።
ሶስቴ ምናምን ደውዬልህ ነበር መላልሽ አይሰራም። ቤት ፈልጌ ነበር። ሩቅ ነህ? ወደዚህ እሺ በቃ ና በቃ እሺ። በእግዚአብሔር እኔ ማለት ነው ከእናንተ መሀል መግባት አልፈልግም። አንደኛ ደረጃ ሌላው በቃ የተፈጠረው ተፈጥሯል። አንድ የማይመለስ ነገር ነው። አሁን ቅድም እንዳልኩሽ ማለት ነው ሊመለሱ ማይችሉ ብዙ ነገሮች አሉ። ቆይ እኔ አዳምጪ። እኔ ሌላ ነገር ላወራ አይደለም። በመካከላችሁ መግባትም ደግሞ አልፈልግም። የምችለውን ነገር ሁሉ አድርጌያለሁ። ከእንግዲህ ደግሞ አቅሜም አይፈቅድም። ስለዚህ እስቲ ቁጭ ብላችሁ ለብቻችሁ ብቻ አውሩ። በቃ አውሩና ነገሩን ለመፍታት ሞክሩ። ማለት ሁለታችሁ በየራሳችሁ ነገር እኮ የምትፈታው ነገር እኮ ትክክለኛ የሚፈቱና የማይፈቱ ይሄ እኮ የሚፈታ ችግር እኮ አይደለም። ሊፈታ የሚችለው በአንድ ነገር ነው። በቃ ሌላ ምንም ታም ውሳኔ እኮ መወሰን ይቻላል እኮ። በቃ አሁንና በለው አንተ ቶሎ እየመጣ ነው እሱ እየመጣ ነው። እኔ እወጣለሁ። ጭቅጭቅ ሳትፈጥሩ ምናምን እኔ አላስፈልግም። በመካከላችሁ መግባት አልፈልግም። እሺ ጭቅጭቅም ሌላ ስሜት ውስጥም አትግቡ። ተነጋገሩና መወሰን ያለባችሁ እንደ ትልቅ ሰው እሱ በእግዚአብሔር እኔ ራሱ በጣም ነው የጨነቀኝ። እንዴ በዙሪያችሁ ላለውም ሰው አስቡ። እየመጣ ነው እሱ ደርሶ እንዴት ናቸው? እንዴት ነሽ? እኔ እንዴ ያማል አትበሳጭ እስቲ ሁሌ ያማል እናንተ ቁጭ በሉ በፍሩምበር ተሳበበበት ደሞኛል ቁርሳለሁ እና ሰርተ ብላ ምናምን እንደው ለምን ተፈለጋችሁ? ቁጭ በል ላውራት ነው። ሰዓት የለኝም። ቆሜ ያው ቁጭ በል ያው ወንበሩን ሰብስበህ ቁጭ በል እያወራሁ ካል እንዴ እዚያ ቁጭ በል ያው ወንበር አምጣና እሱ ጋር ቁጭ በል። ምንድን ነው የምትጠቀመው? አልፈልግም። ጥሩ ሱሪ ሰራ ይመስል አጠገብ ፈታሽ ትንሽ እንኳን አይከብድም። ሄደሽ አወራሻታል? ምን ፎክሬ ዝም ብዬ የምቀመጥ መስሎ ነበር። ለአንተ ቤቷንም አላውቀው መሰለኝ እንዴ? እኔ ከኔ የተለየ ነገር አትነግሪሽም። አንተ ቤት እኮ ነው የማውቀው። ቤቷ ሌላ የነገረችሽ ነገር አለ? ምን ነው አሳሰበህ? ገና አሁን ስለምን እንደጠራው ምን ታውቃለህ? አሁን ሮጣ እሷ ጋር ሄድከው። ሊና ሁሉ ተቆጥራለች አይደል? አይምሮ ሁሉ እሷ ናት ያለችው። በቃ ገና ምን እንደማወራ ወይ ለምን እንደፈል ልጅ እኮ አለ ካለ ከኔ ጋር ልጅ እኮ ስለ ብዙ ነገር ላውራክ ፈልጋለሁ። አንተ ቶሎ ብለህ እሷ ጋር የምትሄደው ምንድነው? እንትና ያው ምን አሰብ አይደለም። ትንሽ እንኳን አታፍርም? እንደዛ አሳፍርም ትንሽ በቃ ተፈጠረን ያማ እንትን አልኩ እኮ በቃ ተናገርኩ እኮ ያጠፋሁትን ጥፋት ማጥፋቴን እኮ አምኜ በቃ ጥፋቴ ነው ብዬ እኮ አይደለም ላንቺ ማለት ነው ህዝቡ ራሱ እንዲሰድበኝ ሰው ፊት እኮ ይቀርብ ያለው እኮ ላንቺ ብቻ እኮ አይደለም ለሁሉም ሰው እኮ ነው የተናገርኩት እኮ ለሁሉም ሰው እኮ ነው። የሁሉ ታሪክ እንዳለ ኃጢአትሽ ሲበዛ አንዳንድ ጊዜ ማለት ነው አደባባይ ላይ ተሰቀየ የለ ልክ እንደዛ እኔም አደባባይ ራሴን አዋርጃለሁ ወጥቻለሁ። በቃ ራሴ አዋርድከው እኮ ገና ማንንም አልፈራም። ማንንም ከአንቺም ጭምር ከማንም ምንም ምፈራው ነገር የለም። አይገርምሽ? ከዚህ በኋላ ለምን እንደሰርበኝ ምናምን እኮ ታዲያ ምንድነው የምታወራው? አንቺ እኔ ፍራይድ ነው ቢያ እንደፈለኩ ነው ማለት እስካሁን ድረስ ታግኝ እንደፈለኩ ነው ተነስራቱ ደግሞ ቆስተን ተፈተን እዛ ሄደ ራሱ ስራ አሰራ መስሎኝ ቁርስ ለምን አሰራለሁ? እኔ ልሰራ ነው ያመጣሁት እንጂ ምንም ነገር አሰራ በዛ ሰርታ እሷ ጋይና እዛ ሰርታ ታብላ ጥፍራ ለሰራ ይመስል ደግሞ እኔ ምንም ሲጀመር ሚዲያ ላይ ወጣ እናገራለሁ ባትነበር ልትናገር ነበር። እንደዚህ እኮ ሸፋፍ ነው እየሄድክ ግን ልጅህን ታያለህ። እሱ ጥሩ ባርሽ እስከ ዛሬ ድረስ የቆየው ውጥ ምናልባት በቃ እስከ መቼ ድረስ ሚስጥር ይሆናል? ሁሉም ሰው ይስማና
ግልጹን ልናገርና የሚመጣብኝን ነገር እቀበላለሁ ብዬ ነው ተቀበልኩ። ምንም አዲስ ነገር የለም። እንኳን በቃ ምንም አዲስ የተፈጠረ ነገር የለም። ሰማሽ አንቺ ምን እንትናል ሄድሽ አሽቃብጠሽ እሷ ጋር ሄድሽ። እኔና አንቺ ልጅ ወልደናል። ገባሻል? እንትን ብለናል፣ ተዋልደናል። ሲቀጥል ዝም ብለሽ አንቺ በወሰንሽ ብቻ ውሳኔ አይደለም እና ውጣ ስላልሽ አልወጣም። እንለያይ ስላልሽ አልለያይም። ከፈለግሽ ማለት ነው በቃ ተነሽና ምሰሪልኝ ከሆነ ምሰሪ ያላበዛቸው የምሰራው ጭራሽ እኔ ያንተ ምግብ የምሰራው እኔ ነኝ። መልስልኝ። እኔ ነኝ ያንተ ቲማቲም ተሸክመ መጥተህ ያንተ ቁርስ የምሰራው እኔ። ውጣ። ጤነኛ አይደለሽ ምን ያንቺ እንዳ ምን ይሆንሽ ነው? ምን ይሆንሽ ነው? ምን ነው ያገባ ጭራሽ ምን ትነውት አላበሰሽው እንዴ? ጭራሽ አሽቃብሽ መጣሽ በጣም የታገዝኩሽ። አይገርምሽም? ይዘው ተቆጣ ቲማቲም ታፈራለች ያለሽ ጤነኛ አይደለችም እንዴ? ይዘው ጭራሽ ነው ያንተ ቲማቲም የምሰራልህ ሰራኸኝ አትመሰልኩ እንዴ? አክብሬ እኮ እንደሚስት እኮ ነው እያወራሁ ያለው። እኔም እንደሚስት እያወራሁሽ ነበር። ስለዚህ አሁን ከእንግዲህ ደግሞ እንትን አትይምሽ። እንደ ዛሬም ታግሼ ይሻላል። እኔ ታገስኩ በጣም እኔ ላይ ቲማቲም ታፈርጫለሽ። ገና ብዙ ነገር አፈርጣለሁ። ጤነኛ አይደለችም እንዴ? ይዘው ቲማቲም አቦ ቲማቲሜን አትወርውሪ። በተወደደ ቲማቲም ትወረውራለች። እንዳይደብራል ምግብ ላይ እጅን ተራፈበ። ጤነኛ አይደለችም። በቃ ወጣ ከዚህ ጋር አልወጣም። ምን ታመጫለሽ? እንደውም አልወጣም። አይገርምሽም? አልወጣም። ስነ ስርዓት ያዝ። አንቺ ራስሽ ስነ ስርዓት ያዝ። ከዚህ ወጣ። አላበዛችሁም? ትንሽ እንኳን ከዚህ በላይ ልታገስሽ አልችልም። ትንሽ እንኳን ፈር ሄደ እኮ አንተ ስነ ስርዓት ያዝ። እንኳን አደረኩ ገና ሄጄ ድጋሚ ማለት ከሌላ ወልዳለሁ። ምን ታመጫለሽ? ስታገስሽ ጭራሽ ነው ፊት ሳሰልሽ እውነት መሰለሽ እንዴ? ያማል ብዙ ነገር ነው ማረገው። ስነ ስርዓት የሚዝግማ ማትመለስ ሆኖ ይብዛው ይካለው ሲጀመር ደም የሚያፈላ ነገር አትማች በቲማቲም አትማች። ዛሬ ይሻልሻል። ፊትሽ ላይ እንዲህ በጥፊ ነው ከስር ወደ ላይ ማጣናቂ። አንተ እንት ጫፍ ደግ አደረኩ። እንኳን በቃ ይደፍ ይዛ በቃ ይልሷ ጋር አልሄድም። ምን ታመጫለሽ? ከቤት ከመጣ አንተ ነው ታወጣህ። ከቤት የትም አልሄድም። ምን ነው የምታመጪ? አይሻል ምን አይነት ነው? እና ታግማምኛለሽ እንደ በቲማቲም? አዎ የሰው ደም አታፍላ። እዚህ ቁጭ ብለህ ማለት ነው የምትወጣው ከሆነ ያውጣ። እንደውም ማለት ነው እንደውም ገና ብዙ ማታውቂው ነገር አለ። ምን ያለሽ ጭራሽ ምን ሌላም ቦታ እየፈለፈልክ ነው? እሷ ምንም መፈልፈል ብቻ ነው እንደ ስንት ነገር አለ። ይጂ ወደዛው አንድ ነገር ናውጣ ከዚህ በቃ ናይት የማን ነገር የት ነው የምትሄደው? ፊቴን ልታጠብ እንደዚህ ነው ተዋረድ እንደዚህ ማለት ምን ማለት ነው? አውጣ ዞር ባንቺ እስከ ዛሬ ድረስ ታክሽሻለሽ። እንዳትነካኝ ናውጣ ሌላ ለቀቂኝ እዛው ትገባል። ልታጠብና እወጣለሁ። በቃ ልጅ ተንኳል ኦኬ ለምስጭ ደምሽ